እጃቸው ስር ገብተዋል። ስለዚህ ያ ፓስፖርቱን ደግሞ ከሀገር ቶሎ እንዲወጣ ነው ቶሎ ሊወጣ ስለፈለጉ ነው የእሱ ግብረአበሮችን በሙሉ የአቶ ሰለሞን ፓስፖርት በፍጥነት የሚያሰሩት የነበረው። ጉድ ይውልኝ ሀገራችን ላይ ፎርጂት የሆነ ፓስፖርት ይሰራል። ያ ፓስፖርት ሊሰራላቸው በጣም በከፍተኛ ገንዘብ የከፈሉ ነው የሚሰራላቸው። ሰለሞን ያው እንደምታውቁት ከሉላ ክስ ጋር አንድ ላይ ተያይዘው ስለሚሰሩ ገንዘብ በኃይለኛ ገንዘብ አለው። የፈለገውን ነገር ማድረግ ይችላል። ስለዚህ ያ ገንዘብን የፈለገውን ገንዘብ አምጥታ ስለሰጠችው እሱም እንደፈለገ በገንዘቡ ይጨፍርበታል። ግን ኤርሚያስን አሁን ወንጀል ውስጥ ሊከተው ነው የፈለገው ነበረው። አስቡት፣ ኤርሚያስ ምንም ባላሰበው ነገር፣ ምንም በማያውቀው ነገር 3 መጋዘኖችን በሱ ስም አድርጎ ፈርሞ አውጥተዋል። አሁን ኤርሚያስ የማይገባበት ወጥመድ ውስጥ ሲገባ፣ እስር ቤት ሲገባ፣ ሲከሰስ እሱ ከሀገር ሊያመልጥ ነው። ነገራቶች በሙሉ አስተካክሎ የጨረሰው ነበረው። እንደምታውቁት የገዛ ሚስቱና ትላንት ነው መታ የተናገረችው የነበረው። ወንድሙ ይሄ በሙሉ ክዶ ነበረ። ይሄ ውሸት ነው፣ እኔ ምንም ያደረኩት ነገር የለም፣ ስለዚህ መያዝ አለበት ብላ ነበረ። ግን ወንድሙ በምንም ተአምር አሳልፎ ሊሰጥ አልፈለገም ነበር። ዛሬ ግን ፓስፖርቱ አለበት የተባለው ቦታ ሂዶ ነበረ። ያ ቤት ደግሞ የህትመት ቤት ነው። በወንጀል የተጨማለቁ ሰዎችን በአስቸኳይ ሁሉ ነገር ጨርሶ ወደ ከሀገር እንዲወጡ ነው። እኔ ምለው ምን ላይ ምንድን ነው የሚባለው ቦሌ ላይ እያንዳንዱ ነገር በኮምፒውተር ተፈትሾ አይደለም ወይ ህዝብ ከሀገር የሚወጣው? እንዴት እንደዚህ በፎርጂት የተሰራ ፓስፖርትና በፎርጂት የተሰራ ማንኛውም ነገር እንዴት ላይ ይታወቅ ይችላል ነው ማለት? ፎርጂት በዚህ ልክን በጣም ከባድ ነገር ነው ማለት ነው። እኔ ያልገባኝ ነገር ወንጀል ይሰራሉ፣ ከሀገር ያመልጣሉ። ወንጀል ይሰራሉ፣ ከሀገር ያመልጣሉ። አገራችን ላይ ምንም አይነት የህግ ቅጣት ስለሌለ ይታሰራሉ። በ3 ወር በ4 ወር ስለሚፈቱ የፈለጉት ነገር ያደርጋሉ። የሰውን ህይወት ቢያጠፉ ምንም ቢያደርጉ ማንም ይጠይቃቸው ሰው የለም። እነሱ እንደፈለጉ ነው የሚሽከረክሩት ማለት ነው። አሁን ኤርሚያስን እንደምታውቁት በልዑል ጎሳዎች ላይ በጣም ወጥመድ ውስጥ ገብቶ እየሰራ ነበር። ግን እሱ አምኖት የሰራተኛዬ ነው ምንም አያደርገኝም ብሎ ሙሉ በሙሉ ቦታውን፣ ቢሮውን፣ ሰራተኞቹ ለቀቅ አድርጎለት እንደፈለገ ይሰራ ነበር። ግን እሱ ባላሰበው መንገድ፣ ጭራሽ ባልጠበቀው መንገድ ወንጀል ውስጥ እንዲገባ ነው ያደረገው። አሁን ይሄ ምን ይሉታል? እንዴት ነው አልገባኝም። እኔ ምንም ሊገባኝ አልቻለም። ወዴት ይሄድን ነው? ወዴት ያመራ ነው? ሰው በአሁን ሰዓት ሰዎችን ሰው እንዳታምኑ የሚያደርጋችሁ በቃ ሌላ ሰው አምናችሁ ቤታችሁ፣ ንብረታችሁ በአማነ ደንብ እንዳታስቀምጡ ነው የሚያደርገዋችሁ። ስለዚህ አሁን ኤርሚያስ ምንም ባላወቀው ነገር የ3 መጋዘንን ወጪ ምን ይሁን እያንዳንዱ ውስጥ ላይ ተጭነው ነው እነሱ ከሀገር ሚስቱን፣ ወንድሙ፣ ቤተሰቡ ሳይቀር ይዞ እንዲወጣ ነው የተደረገው። ለምን ተብሎ? ኤርሚያስ ይሄን ይገባዋል። ለእውነት ስለሰራ፣ ታማኝ ስለሆነ፣ በሀቅ መንገድ ስለተጓዘ፣ ለልዑል ስላገዘው ነው ዛሬ ይሄን የሚገባው። ተው እባካችሁ። አንዳንዴ የምትሰሩት ስራ የምታደርጉት ነገርን ቆም ብላችሁ ብታደርጉት ይሻላል። ሰውን ባልሰራው ነገር ባላደረገው ነገር ወንጀል ውስጥ እንዲገባና እንዲከሰስ እንዲታሰር አታድርጉ። ኤርሚያስን እስካሁን እውነት ይሰራል፣ ለእውነት ብሎ ይራራጣል እንጂ ወንጀል ሰርቶ አያውቅም። ታሞ እንኳን ሊያርፍ አልፈለገም። ለምን? ልዑል ሊያግዝ ስለፈለገ ማለት ነው። ግን እነሱ ዛሬ እሱን ወጥመድ ለመክተት እስር ቤት ለማስገባት የማያደርጉት ጥረት የለም። ምክንያቱም ልዑል ላይ ለፉ ምንም አይነት መፍትሄ አላገኙም። ልዑል ሊገኝላቸው አልቻለም። ዙራ በማን በኩል መጣች? በኤርሚያስ በኩል መጣች። ማናት? ይሄ በሙሉ ብታደርጉ የሉላ ክስት ናት። ምክንያቱም የሉላ ክስት ህይወቷ በሙሉ በወንጀል የተጨማለቀ ስለሆነ፣ ህይወቷ በሙሉ በወንጀል የኖረች ስለሆነ ምንም አይነት ወንጀል ብሰራ ምንም አይመስላት። የምንም አይነት ሰው ህይወት ቢያልፍ ምንም አይመስላት። ራሷ ብቻ ደስተኛ ሆና የምትኖር ሴት ናት። ብር የምታገኝበት ነገር ከሆነ
ስለሌላ ሰው ህይወት ምንም አያገባት። ይሄ ሰው ቤተሰብ ያስተዳድራል፣ ልጅ ይኖረዋል፣ ሚስት ይኖረዋል፣ እናት አባት ይኖረዋል፣ ሰውን ይረዳል የሚባል አማርኛ እሷ ጋር አይሰራም። ብቻ ገንዘብ የምታገኝበት ነገር ይሁን። ያ ገንዘብ የምታገኝበት ነገር የሚቃወመ ሰው ካለ እንደዚህ በስር ስር 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 እየሄደች እንዲታሰርና ወንጀል እንዲገኝበት ታደርጋለች። ስለዚህ አሁን ኤርሚያስን በጣም የሚያምነው ለሱ ምትኩ ነው እያንዳንዱ ነገራቶችን ቦታ ቦታ የሚያደርግ ሰውየው ነው። ዛሬ አሳልፎ 3 መጋዘንን ወንጀል የሚሰራባቸው ፎርጂት ዶክሜንት የሚሰራባቸው ብዙ ሰዎች የሚታገቱበት የብዙ ሰው ህይወት የጠፋበት ምንድነው መጋዘን ነው በኤርሚያስ ስም እንዲደረግ ያደረገው። ሰው ለምን ኤርሚያስን ምን ባደረገ? ለኤርሚያስ ይሄ ነገር ይገባዋል ወይ? ሰው እንደ ሰው ቆም ብሎ ሲያስብ ነው እንጂ እንደ እንስሳ መራመድ ጥሩ አይደለም። በፎርጂት ፓስፖርት ተሰራለት፣ በፎርጂት ቲኬት ይቆርጥለታል፣ በፎርጂት ሁሉ ነገር ይሰራለታል። ከሀገር አምልጦ ይወጣል። ኤርሚያስን ደግሞ እስር ቤት ቢበሰብስ ምንም ቢሆን ቤተሰቦቹ ቢጎዱ ምንም የሚያገባው ነገር የለም። ምክንያቱም ምንም አይደለማ፣ ገንዘብ አግኝተዋል። አረ ወዴት ይሄድን ነው? ወዴት ያመራን ነው? እነዚህ ልጆች ለእውነት ስለቆሙ እውነት እንስራ፣ ማን ሰው መበደል የለበትም፣ ማን ሰው መታገት የለበትም ባሉበት ነው እነሱ ይሄን የሚገባቸው። ንገሩኝ ውድ ቤተሰቦች፣ ንገሩኝ እስኪ እነ ኤርሚያስን ይሄን ይገባቸዋል? ከእነሱ ጋር በልተው የጠጡ ሰዎች በዚህ ልክ መካድ አግባብ ነው? አግባብ ነው ወይ? ቢያንስ እንኳን አንድ ቀን እንኳን አብራችሁ የበላችሁ ሰው ሼም ይዛችኋል ምንም ነገር ለማድረግ። ግን እሱ ከሱ ጋር የሰራ ከሱ ጋር የተጫወተ እያንዳንዱ አምኖ ቢሮውን ምኖቹ እያንዳንድ አስረክቦ እንደፈለገ ገብቶ ሲወጣ ዛሬ የቢሮዎቹ ቁልፎች የቢሮዎችን ብዙ ዶክሜንቶች ብዙ እቃዎችን አምኖ ስለሰጠው እሱ ደግሞ አሳልፎ እዛ ሰዎችን ሰጥቶ እዛ ስቶር ላይ እንዲቀመጡ ነው ያደረገው። ከዛ በኋላ እንደዚህ እቃዎችን የማን እቃዎችን የኤርሚያስ እቃዎች ናቸው። ኋላስ ኤርሚያስ በሚከሰስ ነገር መከሰስ አለበት፣ እስር ቤትን መግባት አለበት። እነሱ ምንም የሚያገባቸው ነገር የለም። ለምን? ብር በኃይለኛ ተከፈላቸዋ። ብር በኃይለኛ ከተከፈላቸው እነሱ የሚያዩት ብራቸውና ብራቸው ብቻ ነው። እኔ ለምን በዚህ ልክን ህግ ለምን እንደማይጠይቃቸው እኮ ነው ግራ የሚገባኝ። ለምንድን ነው እያንዳንዳቸው ህግ ባለበት በተገኙበት እንዲያዙ መግለጫ ማይወጣው? ፈተዋቸው ማይበተነው ለምንድን ነው? እነሱ ማን ናቸው? ከማን ይበልጣሉ? መቼም ማንኛውም ሰው ከፈጣሪ በታች ቢሆንም ከህግ በላይ አይደለም፣ ከህግ በታች ነው። ማንኛውም ሰው በሀገሩ ላይ ህጉ ማክበር አለበት። ግን እኛ ሀገር ህግ ምንም የሚከበርም ምንም የሚባል ነገር አይደለም። ህግ ጠበቅ ያለ ህግ ስለሌለ ኃይለኛ እርምጃ ስለማይወሰድ እኮ ነው አገራችን ላይ ሰው እንደፈለገ የሚጫወተው። በሰው ሀገር ላይ የሆነ ከባድ እርምጃ ሲወሰድ የኛ ሰው ያዙን ልቀቁኝ ትላላችሁ። የሀገሩ ህግ ነው፣ የሀገሩ ህግ ነው። በቃ የሀገሩ ህግ ከበድ ያለ ነገር ስለሆነ በገዛ ሀገራቸው በገዛ ዜጋቸው ላይ በሀገራቸው ህዝብ ላይ ምንም አይነት ነገር አይፈጽሙም። መብታቸውና ግዴታቸው ለይተው ያውቃሉ። ምን ቢያደርጉ ምን አይነት ህግ እንደሚጠብቃቸው ያውቃሉ። ገንዘብ አይቀራቸው፣ የሞት ፍርድ የሚፈረድባቸው የሞት ፍርዳቸው ይፈረዳል። ግን እኛ ጋር የሆነ በተለይ ሳውዲ ላይ የሆነ ነገር ሲፈጠር ጊዜ ሁሉም ያዙኝ ልቀቁኝ ይላል። ይሄ የሀገሩ ህግ እኮ ነው። እስኪ ሀገራችን ላይ የተስተካከለ ህግ ስለሌለ ጠበቅ ያለ ህግ ስለሌለ ህዝብን እንዴት እንደሚያልቅዩ ከሌላ ሀገር መጥቶ ነው የሀገራችን ህዝቦች እንዲያልቁ የሚያደርጉት። ከሌላ አገር ተሳፍረው መጥተው ነው የሀገራችን ሰዎች እንዲሞቱ የሚያደርጉት አይደለም። የገዛ ዜጋቸው ኢትዮጵያዊ በኢትዮጵያዊ ላይ ነው የሚጨክረው። ስለዚህ ለምን ነው በሌላ ሀገር ላይ ከበድ ያለ እርምጃ ሲወሰድ ለምን እንደዚህ ተደርጎ መንግስት የለንም እንዲህ የለንም አትበሉ። የኢትዮጵያ መንግስት ሳውዲን አይመራትም። የኢትዮጵያ መንግስት ኢማራትን አይመራትም። የኢትዮጵያ መንግስት ኳታርን አይመራትም። የኢትዮጵያ መንግስት ዜጋውን በሚጠይቅ ቦታ መጠየቅ አለበት። በእርግጣው የኢትዮጵያ መንግስት የዜጋው ብዙ ቦታ የለው። በተለይ ውጭ ሀገር የሚኖሩ ዜጎችን ምንም አይነት ክትትል አይደረግላቸውም። ነገር ግን አንድ ሰው ከሀገር ወጥቶ ጥፋት ቢያጠፋ ከሆነ የሀገሩ ዜጋ ነው የሚቀጣው እንጂ የሀገራችን መንግስት አይደለም።
ጥፋት ካጠፉ መቀጣት አለባቸው። ስለዚህ ይሁት አሁን ሀገራችን ላይ ምንም አይነት እርምጃ ስለማይወሰድ ምንም አይነት ቅጣት ስለማይሰጣቸው ይታሰራሉ፣ ገንዘብ ይከፍላሉ፣ ስለሚወጡ ነው። ያው ምንም አይነት ወንጀል ያልሰራ ለእውነት ስለቆመ ፍትህን ስለፈለገ ማንኛውም ሰው መጎዳት የለበትም። በሀገሩ ላይ እንደፈለገ ገብቶ መውጣት አለበት። መብታቸው ይከበር፣ መታፈን የለባቸውም። ከአሁን በኋላ ስቃይ ይበቃቸዋል ብሎ ከልዑል ጎን ስለሆነ እኮ ነው። ምንም የማያውቀውን ያልፈረምበት በአይኑ እንኳን መፈረም ተውትና በአይኑ ያላያቸው ትላልቅ 3 መጋዘኖችን በሱ ስም አለ። እነዛ መጋዘኖችን ደግሞ ወንጀል የሚሰራባቸው መጋዘኖች ናቸው ተብለው ኤርሚያስ የተከሰሰው እና ይሄ አግባብ ነው? ንገሩ። አግባብ ነው ወይ? አይደለም። አግባብ አይደለም። ለማንኛውም ውስጥ ውድ ቤተሰቦቼ በሌላ ቪዲዮ እንገናኝ። ኤርሚያስ ዱዓም ጸሎትም አድርጉለት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ ላይክ አድርጉ ቤተሰቦቼ።